የሰው ልጅ ሁሌ ተጓዥ ሁሌ መንገደኛ ነው። መዳረሻው ግን ህልሙ ነው። ሰው ህልሙ ጋር ይደርሳል። በህልማችሁ የምታዩት በህልማችሁ የምትመለከቱን ነገር ወደፊት በእናንተ ህይወት ውስጥ ሊሆን ያለውን ነገር እግዚአብሔር ሲገልጥላችሁና እግዚአብሔር ሲያበራላችሁ የሚሆነውና የሚከሰተው ነገር ህልም ይባላል። እግዚአብሔር በተለያየ መንገድ በሰዎች ላይ የህልምን ጸጋ ስላትረፈረፈውና ስላበዛው የሰው ልጅ እንደ ቁም ነገርና ዋጋ እንዳለው አይቆጥረውም። ነገር ግን የሰው ልጅ ቢሮጥም የትም ቢደርስ የትም ቢሄድ ወደ ህልሙ እንጂ ወደ ሌላ ሊደርስ አይችልም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ እንጋብዛችኋለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑና በየጊዜው የሚለቀቀውን መንፈሳዊውን ሐሳብ እየወሰዳችሁ መንፈሳዊ ህይወታችሁን እንድታጎለብቱ በጌታ ፍቅር እንጠይቃለን። ዛሬ ይዤላችሁ የመጣሁትን ሐሳብ ይህንን 5 ህልሞች 6 ህልሞች የምታልሙ ከሆነ አመቱ ከማለቁ በፊት እናንተ ውስጥ እግዚአብሔር ሊባረካችሁ አመቱ ከማለቁ በፊት ከበረከታችሁና ከህልማችሁ ጋር እንደምትገናኙ በእግዚአብሔር ቃል በማስደገፍ እንድታውቁ ፈልጋለሁ። ምክንያቱም እግዚአብሔር ለእናንተ ያቀደውን እቅድ እግዚአብሔር ለእናንተ ያለውን ዓላማ በህልማችሁ በኩል በራእይ በኩል ሲገልጥላችሁ እናንተ በእምነት ኮንሽስ ሆናችሁ እግዚአብሔርን ካልተጠባበቃችሁት ሊሆን እንደማይችል ወይ ደግሞ ሊከሰት እንደማይችል ልነግራችሁ ፈልጋለሁ። ህልሞች በሙሉ እናንተ ህይወት ውስጥ ሀፐን የሚያደርጉት በእናንተ ዝግጅት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱም በመጠባበቅ ላይ ሳላችሁ አንዳች ጸጋ አይጎድልባችሁም ይላል። እግዚአብሔር የገለጠላችሁን እግዚአብሔር ያሳያችሁን በምትጠባበቁበት ጊዜ ከጸጋዎች አንዷ እንኳን አትጎድልባችሁም። ስለዚህ እግዚአብሔር በህልማችሁ ያሳያችሁትን ነገር እግዚአብሔር በህልማችሁ እንድታዩ ያደረጋችሁን ነገር እነርሱን በመጠባበቅ ላይ ሆናችሁ ወደ ህልማችሁ እንድትደርሱ በጌታ ፍቅር እጠይቃችኋለሁ። ስለዚህ የመጀመሪያው ህልም እንደዚህ ካለማችሁ አመቱ ከማለቁ በፊት እግዚአብሔር ይጎበኛችኋል። እግዚአብሔር በእናንተ ውስጥ ያቀደውን ነገር ያከናውኑላችኋል። የመጀመሪያው ህልም ተራራ ወጥታችሁ ስትጨርሱ የምታዩ ከሆነ ወይ ደግሞ በተራራው ከፍታ ላይ ቆማችሁ ቁልቁል እያያችሁ ከሆነ ወይ ደግሞ ሁሉንም ተራራ ከተራራው ሁሉ በላይ ያለ ተራራ ላይ ራሳችሁን የምታገኙት ከሆነ ይህ አመቱ ከመጨረሱ በፊት እናንተ በተራራው ላይ ትገለጣላችሁ። በከፍታችሁ ላይ ትገለጣላችሁ። መጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ምዕራፍ 2 ከቁጥር 2 እንደዚህ ይላል፣ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። አያችሁ፣ ተራራ ማለት ሁሉ ጊዜ ሪፕሬዘንት የሚያደርገው ከፍታን ነው። ሪፕሬዘንት የሚያደርገው የሁሉ የበላይ መሆን ነው። ስለዚህ እንደዚህ አይነት ህልም ስታዩ ችላ አትበሉ። በተለይ ደግሞ ወጥታችሁ ጨርሳችሁ ላይ ስትቆሙ ከታያችሁ እግዚአብሔር ከፍ ከፍ ሊያደርጋችሁ፣ እግዚአብሔር ሊባርካችሁ፣ እግዚአብሔር በሚወዷችሁና በሚጠሏችሁ ሰዎች ላይ ሊያከብራችሁ ሲፈልግ እንደዚህ አይነት ህልም እንድታዩ ያደርጋችኋል። ሁለተኛው እንደገና ፀሐይ እየወጣች ስታዩ ወይ በማለዳ ሆና ፀሐይዋ እየወጣች ወደ እናንተ አቅጣጫ እየወጣች እንደዚህ አይነት ህልም ስታዩ በቃ በህይወት ዘመናችሁ ፀሐይዋ ከመጥለቋ በፊት እግዚአብሔር ሊያሳያችሁ የፈለገ ነገር አለ። ፀሐይ ማለት ሁል ጊዜ ሪፕሬዘንት የምታደርገው ጊዜን ሪፕሬዘንት ታደርጋለች ወይ ደግሞ አዲስ ህይወትን ታመለክታለች። መጽሐፍ ቅዱስ ላይ በሚልክያስ ምዕራፍ 4 ከቁጥር 2 እንደዚህ ይላል፣ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል፣ እናንተም ትወጣላችሁ፣ እንደ ሰባም አንበሳ ትፈነጫላችሁ ይላል። አያችሁ፣ እንደ ሰባ አንበሳ ማለት ትንሽ አንበሳ ወይ ደግሞ ደብል አንበሳ እንዴት እንደሚንቀሳቀስ እንዴት እንደሚፈነጭ ታውቃላችሁ። ያ የሚሆነው ፀሐይዋ በወጣች ጊዜ የረድኤት አክናፏን ዘርግታ ፀሐይዋ የወጣችላችሁ ጊዜ እናንተ እንደ አንበሳ ደብል ወይ ደግሞ እንደ ሰባ አንበሳ ትፈነጫላችሁ ይላል መጽሐፍ ቅዱስ። ስለዚህ እንደዚህ አይነት ህልም ስታልሙ ፀሐይ የወጣችላችሁ ስታዩ እግዚአብሔር በዘመናችሁ ላይ እግዚአብሔር በዚህ በአመታችሁ ላይ ጣልቃ እየገባ መለኮታዊ እርዳታ ወደ እናንተ እያበጃጀ እንደሆነ ልታውቁ ይገባል። ምክንያቱም ይሄ ሲገባው ዳዊት እንደዚህ አለ፣
አይኖቼ ወደ ተራራ አነሳው፣ ረድኤቴስ ከወዴት ይመጣል አልኩኝ። ረድኤቴ ሰማይና ምድርን ከሰራ ከሕያው እግዚአብሔር ሆነልኛል። አያችሁ፣ ረድኤት የሚመጣው ከከፍታ ነው፣ ወይ ደግሞ ትልቅ ከሆነ ስፍራ ረድኤት ይመጣል ብዬ አሰብኩኝ። ነገር ግን ከዛ እንኳን ረድኤት አልመጣም። ረድኤት ሁሉም ከሚገዛ ላይ ካለው ወይ ደግሞ ከፍታ ላይ ከሚኖረው ከሕያው እግዚአብሔር ሆነልኛል። አያችሁ፣ እንደዚህ አይነት ህልም ስታልሙ ችላ አትበሉ። እንደዚህ አይነት ነገሮች ስታስተውሉ በህልማችሁ ላይ ጸልዩ። ሶስተኛው ደግሞ አሳ ከባህር እያወጣችሁ ስታዩ፣ ይሄ ደግሞ በጣም የመትረፍረፍና የመብዛታችሁ ዓመት እንደሆነ ልታውቁ ይገባል። ምክንያቱም መጽሐፍ ቅዱስ ላይ በብዙ መንገድ አሳ የበረከት፣ የሲሳይ፣ የሀብት መንገድ እንደሆነ ተገልጧል። መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 17 ከቁጥር 27 እንደዚህ ይላል። በጣም በሚገርም ሁኔታ እዚህ ኬርፉሊ እንድትሰሙ ይፈልጋሉ። ኢየሱስ ክርስቶስ ግብር ክፈል በተባለ ጊዜ፣ ግብር ስለምን አትከፍልም በተባለ ጊዜ አንድ ምላሽ መልሷል። እዚህም ላይ እንደዚህ አለ፣ ወደ ባህር ሂድና መቃጥን ጣል አሉ። መጀመሪያም የሚወጣውን አሳ ውሰድና አፉን ስትከፍት አስታቴር ወይ ደግሞ ሳንቲምን ታገኛለህ። ያን ወስደህ ስለኔና ስላንተ ስጣቸው አለው። አያችሁ፣ አሳ ሆድ ውስጥ የሚገኘው ስጋ ብቻ አይደለም፣ ወይ ደግሞ የአሳ ዘይት ብቻ አይደለም። ብዙ ጊዜ በተለያየ መንገድ የተለያዩ አሳዎች አይታችሁ ከሆነ አሳዎች ሆድ ውስጥ ማዕድኖች አሉ። አሳዎች ሆድ ውስጥ እንቁና የከበሩ ማዕድኖች አሉ። እነዚህ የሚያመለክተው የእግዚአብሔር በረከት፣ የእግዚአብሔር ሲሳይ ወደ እናንተ ህይወት እየመጣ እንደሆነ፣ በሆዱ ለእናንተ የከበረ ነገር የያዘ ነገር ወደ እናንተ እየመጣ እንደሆነ ልታውቁ ይገባል። ይህ ዓመቱ ከማለቁ በፊት እነዚህ አሳዎች እጆቻችሁ ላይ እየገቡ ከሆኑ እግዚአብሔር ሊጎበኛችሁ ነው። በህልማችሁ ላይ አጥብቃችሁ ጸልዩ። እግዚአብሔር እዛ ህልም ላይ እንድታምኑት ይፈልጋል። በህልማችሁ ላይ እግዚአብሔርን እንድታምኑት ይፈልጋል። አያችሁ፣ መጽሐፍ ቅዱስ ላይ እንደዚህ ይነገራል። ሕግ ለሙሴ ሰጠ፣ አደራረጉንም ለእስራኤል አሳወቀ ይላል። አያችሁ፣ ያያችሁትን ነገር እንዴት ማድረግ እንዳለባችሁ ካላወቃችሁ ህልም ስላለማችሁ ብቻ ምንም ሊሆን አይችልም። አያችሁ፣ ብዙ ሰው ጥሩ ህልም ያልማል። ነገር ግን በህልሙ ላይ ያለው መደገፍ፣ በህልሙ ላይ ያለው ትኩረት ወይ ደግሞ ስለ ህልሙ ያለው ግንዛቤ አናሳ ስለሆነ ለህልሙ እምብዛም ኬር አያደርግም። ምንም እንደማይፈጠር ትኩረት ሳይሰጠው ይቀርና ህይወቱ ላይ ኬርለስ ይሆናል። ይህ ደግሞ የእግዚአብሔር ዓላማ፣ ያንን የከበረ የእግዚአብሔር ፈቃድ እናንተ ህይወት ውስጥ እንዳይፈጸም እናንተው በገዛ ፈቃዳችሁ ትከለክላላችሁ ማለት ነው። አራተኛው እንደገና እናንተ እላያችሁ ላይ ዝናብ እየዘነበ ወይ ደግሞ ዝናብ እየመታችሁ የምታዩ ከሆነ ይህ ደግሞ ከሰማይ ረድኤትን እየወረደላችሁ እንደሆነ፣ ሲሳይ እየወረደላችሁ እንደሆነ እንድታስተውሉ ፈልጋለሁ። ምክንያቱም መጽሐፍ ቅዱስ ላይ ዝናብ የምን ተምሳሌት እንደሆነ በሕዝቅኤል ምዕራፍ 34 ከቁጥር 26 እንደዚህ ይላል፣ እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣ ዝናብም በጊዜው አወርዳለሁ፣ የበረከት ዝናብ ይሆናል። አያችሁ፣ ያ ዝናብ በህልማችሁ የምታዩት ዝናብ የበረከት ዝናብ ነው። እግዚአብሔር ለሚባርካቸው፣ እግዚአብሔር ለሚወዳቸው ዝናብን ይሰጣል። እግዚአብሔር የሰማያትን መስኮት ይከፍታል። እግዚአብሔር እህልንና አዝመራውን እንዲባረክ እንዲትረፈረፍ አንድ የሚያደርገው ነገር አለ። እሱም ያ የበረከት ዝናብ። ይህንን ዝናብ በህልማችሁ ስታዩ እግዚአብሔር እየባረካችሁ ነው። እግዚአብሔር በዚህ ዓመት እንድትዘጋጁ የፈለገው ነገር አለ። ዓመቱ ከመውጣቱ በፊት እናንተ ይህን ህልም እያለማችሁ ከሆነ እግዚአብሔር በዚህ ዓመት እንዲያደርግ የወደደውን ነገር አጥብቃችሁ በመጸለይ ፈቃዳችሁን ልታሳዩት ይገባል። እግዚአብሔር ሆይ እያላችሁ ኤቭሪ ዴይ ኤቭሪ ናይት ልትጸልዩ ይገባል። አምስተኛውና ትልቁ ህልም እንደገና ካባ እየደረባችሁ የምታዩ ከሆነ፣ ካባ ማለት ብዙ ጊዜ የክብር፣ የዝና ወይ ደግሞ የመበልጸግ፣ የመለወጥ፣ የማንነት ለውጥ፣ የመንገስ ወይ ደግሞ ዶሚኔት የማድረግ ሳይን ወይ ደግሞ ምልክት ነው። እንደዚህ አይነት ህልም በምታለሙበት ጊዜ እግዚአብሔር እናንተ ህይወት ውስጥ ሊያመጣ የፈለገውን ጸጋ፣ ሊያመጣ የፈለገውን በረከት፣ ሊያመጣ የፈለገውን ስልጣን እያመለከታችሁ እንደሆነ ልታውቁ ይገባል። ምክንያቱም መጽሐፍ ቅዱስ ላይ በሕዝቅኤል ምዕራፍ 27 ከቁጥር 24 እንደዚህ ይላል፣ እነዚህም ባማረ ልብስ፣ በሰማያዊ ካባ፣ በወርቅ ዘቦም፣ በዝግባ በተሰራች በገመድም በታሰረች በግምጃም በተሞላች ሳጥን በገበያሽ ይነግዱ ነበረ። የተርሴስ መርከቦች ሸቀጥሽንም የሚሸከሙ ነበሩ። አንቺም ተሞልተሽ ነበረ፣ በባህርም ውስጥ እጅግ ከበርሽ ይላል። አያችሁ፣
ካባችሁ ክብራችሁን ነው የሚናገረው። ልብሳችሁ ማንነታችሁን ነው የሚነግረው። አንድ ሰው እንደ ባለጠግነቱ መጠን ነው የሚለብሰው። አንድ ባለጠጋ ሰው፣ አንድ በጣም ሀብታም የሆነ ሰው በጣም ርካሽ የሆነ ጫማ ሊለብስ አይችልም። ወይ ደግሞ አንድ ድሃ ሊለብሰው የሚችለውን ልብስ ሊለብስ አይችልም። እንደ ማንነቱ ይለብሳል። አያችሁ፣ በህልማችሁ የምታዩትን ካባ በህይወታችሁ ሊሆን ያለው ወይ ደግሞ ሊመጣ ያለውን ክብር ያመለክታል። ስለዚህ የለበሳችሁትን ካባ ካለ እንደዚህ አይነትና ተመሳሳይ ህልም እያለማችሁ ከሆነ እግዚአብሔር እናንተን ወደዚች ሊያመጣላችሁ የፈለገውን ነገር እች ዓመት ከማለቋ በፊት እች ዘመን እችኛዋ ዓመት ከመጠቅለሏ በፊት እናንተ የእግዚአብሔር ረድኤት ሊያገኛችሁ ይፈልጋል። ጸንታችሁ ቁሙ፣ በእምነት ጸልዩ፣ የመንፈሳዊ ጸሎት ጸልዩ፣ የእምነት ጸሎት ጸልዩ። ስድስተኛውና እጅግ የከበረ የሚባለው እንደገና ዘይት ወይ ደግሞ ቅባት እየተቀባችሁ የምታዩ ከሆነ ይሄኛው በቃ የመጨረሻው ህልም ነው። አንድ ሰው በህይወቱ ዘመን አንድ ሰው እየቀባው ዘይት እያፈሰሰበት ወይ ደግሞ ቅባት እየቀባው እንደዚህ አይነት ህልም ካለማችሁ በእውነት እላችኋለሁ በህይወታችሁ ውስጥ አንዳች የተለያችሁ የሚያደርጋችሁ ከሰዎች ሁሉ ገንጠል አድርጎ ከፍ ወዳለ ስፍራ ማንነታዊ ለውጥ ሊያመጣላችሁ የሚችል ታላቅ ህልም እንዳለማችሁ ልነግራችሁ ፈልጋለሁ። ምክንያቱም ዘይት ማለት ቅባት ማለት መንፈሳዊው ዓለም ላይ ስልጣናችሁን ሪፕሬዘንት እንደሚያደርግ፣ ስልጣናችሁን እንደሚናገር፣ ስልጣናችሁን እንደሚያውጅ ልታውቁ ይገባል። መጽሐፍ ቅዱስ ላይ አንድ ሰው ሊነግስ ከሆነ መጀመሪያ ይቀባል፣ የተቀባ ነው ይባላል። በመጽሐፍ ቅዱስ ላይ በትንቢተ ኢሳይያስ ምዕራፍ 61 ከቁጥር 3 እንደዚህ ይላል፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በለቅሶም ፈንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል። አያችሁ፣ ዘይት ማለት ካላችሁበት ህይወት ሙሉ በሙሉ ነቅሎ ወደ ሌላ ህይወት የሚያስገባችሁ፣ ወደ ከበረና ከፍ ወዳለ ህይወት የሚያስገባችሁ ታላቅ ነገር ነው። አያችሁ፣ ሰው ለህልሙ ትኩረት ከሰጠ እግዚአብሔር ለሰው ልጅ ያልተናገረበት ጊዜ የለም። ሁል ጊዜ እግዚአብሔር በተለያየ መንገድ ይናገራል። እግዚአብሔር በብዙ አይነትና በብዙ ጎዳና ይናገራል። የሰው ልጅ ግን አያስተውልም ይላል ኢዮብ ላይ። ለመንፈሳዊው ነገር ትኩረት ካላችሁ እግዚአብሔር ያልተናገረባት ቅጽበትና ያልተናገረባት ሌሊት የለችም። እግዚአብሔር በብዙ መንገድ ይናገራል። እግዚአብሔርን የመስማት ኃላፊነት ግን የኛ ኃላፊነት ነው። እነዚህን የከበሩ ህልሞች ካለማችሁ፣ እነዚህን ታላላቅ ህልሞች ካለማችሁ እግዚአብሔር ለታላቅ ነገር እየለያችሁ እንደሆነ ዓመቱ ከማለቁ በፊት ይሄኛው አሁን የጀመራችሁትን ዓመት ከማለቁ በፊት ታላላቅ ነገር እያሳያችሁ እንደሆነና አምናችሁ በእምነት ኮኔክት እንድታደርጉት እየፈለጋችሁ እንደሆነ ልታውቁ ይገባል። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።